አሁኑ ሰዓት የሩሲያና የዩክሬን ግጭት ወደማይቀለበስበት ደረጃ ደርሷል። ስፓይደር ዌብ ያለችውን የጥቃት ዘመቻ ዩክሬን ከፈጸመች በኋላ ሁለት ቀን በዝግ የመከሩት ፑቲንና ሹማምንቶቻቸው ትላንት በቴሌቪዥን መስኮት ብቅ ብለዋል። ከትላንት አመሻሽ ጀምሮም ዩክሬንን እንዳልነበረች እያደረጉ ሲሆን በሰዓታት ውስጥም ኦስትሮቬቭካ፣ ካርሰንና ኖቶቭጋ የተሰኙ የዩክሬን ከተሞችን ተቆጣጥረዋል። ፑቲን ለድርድሩ ኢስታንቡል ልከዋቸው የነበሩ ልዑኮችንም ወደ ሞስኮ ጠርተዋል። ትላንት ከሰዓት በሰጡት መግለጫም ከዚህ በኋላ የምናወራው ነገር የለም ብለዋል። የቬንዙዌላው መሪ ኒኮላስ ማዱሮን ጨምሮ ቻይናና ሰሜን ኮሪያ የዩክሬንን ድርጊት አውግዘው ለሩሲያ ድጋፋቸውን ገልጸዋል። እውን ከወዲሁ አስከፊ ውድመትን እያደረሰ ያለው ይህ የሩሲያ ምላሽ የመጨረሻው መጀመሪያ ይሆን ወይ የሚለው ደግሞ የበርካቶች ጥያቄ ሆኗል። Moscow is seething after Ukraine's daring drone strike crippled a significant portion of Russia's strategic bomber fleet. President Vladimir Putin has now vowed fierce retaliation, declaring the attack a red line crossed. ሙሉ ታሪኩን በመሿለኪያ ቲዩብ ያገኙታል።